بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله የአህባሽ ቡድን የሱና ሰዎችን ከሱና ማውጣቱ አልበቃውም ከኢስላም ቀለበት አስወጥቷል። ለዚህ ብዙ ጊዜ እንደ መሰረት የሚያወራው ምንድነው? አላህ Subhanahu Wa Ta'ala ከፍጡራን ጋር ያመሳስላሉ። ፍጡራንን ከአላህ Subhanahu Wa Ta'ala ጋር ያመሳስላሉ። فما حقيقة ذلك؟ የእምነቱ ባለቤት እምነቱን ራሱ ይናገር። የኛን እምነት ለምን እኛ እንናገረው? የኛ እምነት ባጭሩ ምን ይመስላል? አላህ Subhanahu Wa Ta'ala ራሱን በገለጸበት እንገልጻለን። መልእክተኛው አለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ በገለጹበት እንገልጻለን። ይህንን በመናደርግ ጊዜ ሁለት ከባባድ ጥፋቶችን እንጠነቀቃለን። አንደኛው ተሽቢህ ወይ ደግሞ ተምሲል ተብሎ የሚባለው ነው። አናመሳስልም። የአላህ Subhanahu Wa Ta'ala ባህሪዎችና መገለጫዎች ሐቂቃቸው የፍጡራን ባህሪዎችና መገለጫዎችን አይመስሉም። ለምሳሌ አላህ Subhanahu Wa Ta'ala ይሰማል እንላለን። የአላህ Subhanahu Wa Ta'ala መስማት ግን እንደ ፍጡራን መስማት አይደለም። አላህ Subhanahu Wa Ta'ala ያያል እንላለን። የአላህ ተባረከ ወተዓላ ማየት ግን እንደ ፍጡራን ማየት አይደለም። አላህ Subhanahu Wa Ta'ala ከአርሹ በላይ ነው። ነገር ግን የአላህ Subhanahu Wa Ta'ala ከአርሹ በላይ መሆን እንደ ፍጡራን ከአንድ ነገር በላይ መሆን አይደለም ቀጥዓን። በተጨማሪ ተክይፍ ውስጥ አንገባም። ሁኔታን አናስቀምጥም። በልባችን ውልድ እንዲልም አንፈልግም። አላህ Subhanahu Wa Ta'ala ይቆጣል። የአላህ Subhanahu Wa Ta'ala ቁጣ ይሄንን ይመስላል ግን ብለን አንልም። አላህ Subhanahu Wa Ta'ala አዛኝ ነው። የአላህ Subhanahu Wa Ta'ala እዝነት ይሄንን ይመስላል ብለን ግን አንልም። ምክንያቱም አላህ Subhanahu Wa Ta'ala እንደሚቆጣ እንደሚያዝን ገልጾልናል። ነገር ግን ቁጣው ማዘኑ ምን እንደሚመስል አልገለጸልንም። ተመልከቱ እንግዲህ የሱና ሰዎች ምን ያህል ኪታብና ሱናን መሰረት አድርገው እዛ ላይ እንደሚቆሙ። ማመሳሰል ኩፍር ነው። ነገር ግን ማመሳሰል ማለት አላህ Subhanahu Wa Ta'ala ራሱን በገለጸበት መግለጽ አይደለም። ማመሳሰል ማለት ነብዩ አለይሂ ሰላም አላህ ተባረከ ወተዓላ በገለጹበት መግለጽ አይደለም። ማመሳሰል ኩፍር እንደሆነ ሁሉ አላህ Subhanahu Wa Ta'ala ከፍጡራን ጋር ፍጡራንን ከአላህ Subhanahu Wa Ta'ala ጋር ማመሳሰል ኩፍር እንደሆነ ሁሉ አላህ Subhanahu Wa Ta'ala ራሱን በገለጸበት አለመግለጽ ይህንን ነገር አለመቀበል ኩፍር ነው። እስቲዋን በተመለከተ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ብለን ስንልኛ ምን ይላሉ አህባሾች? አላህን ከፍጡራን ጋር አመሳሰሉ። طيب فما وجه ذلك? የዚህ ገጽታ ምንድነው ተብለው ሲባሉ እንዲህ አይነቱ ባህሪና መገለጫ ለአላህ Subhanahu Wa Ta'ala ይገባል። ይህ የሚገባው ለፍጡራን ነው። በመሰረቱ ባህሪና መገለጫ ይህ ለአላህ ይገባል፣ ይህ ለአላህ አይገባም ተብሎ በአቅል የሚደረስበት አይደለም። ገይብ ነው፣ የሩቅ ሚስጥር ነው። ስለዚህ ኪታብና ሱና ላይ እንደመጣው ልንቀበለው ግድ ነው። አላህ Subhanahu Wa Ta'ala ከአርሹ በላይ ነው። ይሄንን አላህ Subhanahu Wa Ta'ala ግልጽ አድርጓል። መልእክተኛው አለይሂ ሰላቱ ወሰላም ግልጽ አድርገዋል። ልንቀበለው ይገባል ሳናመሳስል ከይፍያ ውስጥ ሳንገባ። አሊያ እኮ እነሱ የሚያሰብቷቸው ባህሪዎችና መገለጫዎች ላይ ተመሳሳይ ነገርን ማንሳት ይቻላል። ለምሳሌ አሻዒራዎች አላህ ሰሚዕ ነው በሲር ነው ብለው ይላሉ። طيب ይሄንን ካላችሁ ተመሳሰለባችሁ። ምክንያቱም እኛም እንሰማለን እናያለን። ስለዚህ አላህ Subhanahu Wa Ta'ala በዚህ ስንገልጽ ተመሳሰለባችሁ እንላቸዋለን። አይ የአላህ Subhanahu Wa Ta'ala መስማትና ማየት የተለየ ነው ከፍጡራን ብለው ያሉ እንደሆነ እኛ ሁሉም ባብ ላይ ይሄንን ነው የምንለው። አላህ Subhanahu Wa Ta'ala ይቆጣል፣ ያዝናል። የአላህ Subhanahu Wa Ta'ala ቁጣና ማዘን ግን እንደ ፍጡራን አይደለም። ሌሎች ባህሪዎች መገለጫዎችም ላይ ተመሳሳይ የሆነ አካሄድ አለን፣ ወጥ የሆነ አካሄድ አለን። በተጨማሪ እዚህ ላይ አቅልን መሪ አናደርግም። መሪ የምናደርገው ነቅልን ነው። የአላህ Subhanahu Wa Ta'ala የጸዳ ኪታብና የመልእክተኛውን አለይሂ ሰላቱ ወሰላም ሶሒህ ሐዲሶች
መሰረት እናደርጋለን። አቅል እነዚህን ነገሮች ለመረዳት በእርግጥም አቅም አለው አላህ ሱብሓነሁ ወተዓላ አቅሙ ሰጥቶታልና። ነገር ግን አቅል ኪታብና ሱና ላይ ያልመጣን ነገር እዚህ ባብ ላይ ሊደርስበት አይችልም በጭራሽ። ምክንያቱም እኛ አላህ ሱብሓነሁ ወተዓላን በአቅላችን ልንደርስበት አንችልም። አላህ ራሱን በገለጸበት እንገልጻለን፣ መልእክተኛው ዐለይሂ ሰላም አላህን በገለጹበት እንገልጻለን ነው። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።